ሲደበደብ ነበር። በራሱ ብሔር ደግሞ ሲቀጠቀጥ ነበር። በሽፍታውም ይሁን በፊውዳልም ይሁን በቤተ ክህነቱ 1000 ዓመት እኮ ተቀጥቅጧል። አማራ ምናምን ይላል። አማራ 100 ዓመት ነው። አማራ 100 ዓመት ነው የቀጠቀጠው። ከዛ በፊት ከ1000 ዓመት በላይ ተራራ። ይሄን ልጅ ለምንድን ነው ያልሰማነው? ጥሩ ነገር መስማት ከትግራይና ከጋምቤላ ውጭ የማላውቀው የኢትዮጵያ ክልል የለም። አውቃለሁ ሁሉም። ይሄ ልጅ የመጀመሪያው ገፈት ነው እንጂ ከትግራይና ከጋምቤላ ውጭ የማላውቀው የኢትዮጵያ ክልል የለም። አውቃለሁ ሁሉም። ያለ ምዕራብ ጎጃም የዞኑ ዋና ከተማ ነው። የምዕራብ ጎጃምን የማወዳድረው ከሌላ ሀገር ከወረዳ ወይ ከቀበሌ ጋር። ሶማሌ ክልል ረጅም ጊዜ ቆይቻለሁ። በረሃ ነው፣ ምንም ይበቅልበት የለም። ዛሬ ግን በረሃ አረንጓዴ ነው። ከተሞች የቀበሌ ከተማ ከፍኖተ ሰላም በላይ ናቸው። ለልማት ብንሮጥ በጣም ተገቢ። መጀመሪያ ግን ሰላም ላይ እንጠንከር፣ ወንድሞቻችን እናምጣቸው። የማይመጣ ዱርዬ ወንበዴ አለ። ሰው ገሎ ደፍሮ ዘርፎ የታሰረ 25 ዓመት 22 ዓመት 18 ዓመት ላይ እየተወሰነበት 7 ዓመት እንደ አጋጣሚ ሆኖ ከዘመነ ጋር ታስሮሳል። ተገናኝተው ወጣው የዘመራው የክፍለ ጦር አመራር ይሆን እስር ቤት ስለተዋወቁ እኮ ነው። 22 ዓመት ተወስኖበት እኮ በአራተኛ ቀኑ ማረሚያ ቤት ተሰውሮ ወጥቷል። የሰውየና ብትል አይመጣም። ይሄን ነው ልንታገለው የሚገባ ነው። ከዘመነ ካሴ ጋር የታሰረ በሙሉ ማለት ነው ጠይቁ። ክፍለ ጦር አመራር እዛ አመራር ነው። እስር ቤት ስለተዋወቀ እኮ ነው። ሌላ ነገር እኮ የለም። እና ገሎ የታሰረ ሰው ዛሬ ጫካው ነው መግደል የሚመስለው። ደፍሮ የታሰረ ሰው መድፈር ነው። ዘርፎ የታሰረ ሰው ዛሬ መዝረፍ ነው። ሳናውቅ ሲነዳ የነበረ ግን የሞታል። ሳይገባው ሞተ፣ ሳይገባው አካሉ ጎደለ። እየገባው ደግሞ ሊመጣ ሲል እንቅፋት ምን ሆነ? ሰዎች እንስተካከል። እኔ ይቅርታ አድርጉልኝ እንጂ ከትግራይ አሁን የዚህ ልጅ ንግግር እንደው የማን ያርዳ እየቀበረ ማን ይናገርም የነበረ በሚባለው ብሂል እንኳ ብንሄድ ከቦታው ላይ ያለውን ነገር ሰምተን በትክክል ነገሩ እንዲፈታ እንደው የደረሰው ችግር ከገባልና ያ ችግር እንዳይደገም የምንሰራ ቢሆን እዛ ቦታ ላይ ያሉ ሰዎች ሲናገሩ እስኪ አላምን ካል የምናውቀውን ሰው ኮሙኒኬት አድርገን እንዲጣራ እናደርግ ነበረ። ጉዳዩ ግን የተጣላ ነው ከራሳችን ጋር ነው፣ የተጣላ ነው ከእውነቱ ጋር ነው። መዳን ያልፈለግነው ራሳችን ነን። ችግሩ ይኑርም አይኑርም ነቲንግ የምንፈልገውን ብቻ እየሰማን የራሳችንን በሽታና እብደት ሊያስቀጥል የምንችለው ነገር ላይ ብቻ አተኮር። የዚህ ልጅ ንግግር በቂ ነበር። ከዛ በኋላ ሁሉም ነገር እንትን ሲል ቀጠለ። እነ ማስረሻ እነ ኮሎኔል ሙሀባ ፈንታውን ሙሀቤ ምናምን ሲገቡ ብዙዎች አፌዙ። ከዛ ዛሬ ደግሞ ኮማንዶ ፍቅሩ ሲመጣ ይሄው እንደዚህ ነው። ነገ ዘመነ ይመጣል፣ አስረስ ማረ ይመጣሉ። ምናልባት ካልገደላችሁት እስክንድርም ይመጣል። ስለዚህ የዛን ቀንም ከሌ እንደዚህ ነው ከሌ እንደዛ ነው ያሉ ፋሲሌን ዓለም እየጮኸ እዛው ይቀራል። መሳይ መኮንንም እየጮኸ እዛው ይቀራል። ከዚህ ጋር አብረው ያብዱ የነበሩትም በሽታቸውን በቤታቸው ፈጣሪ በሚያስከፍላቸው ሰዓት ላይ ሊከፍሉ ባሉበት ይኖራሉ። ወይም ወደ ሀገራቸው ወደ ኢትዮጵያ ቢገቡ ኢትዮጵያን ለማጥፋት ሲሰሩት የኖሩት ሲያዋጡት የኖሩት የገንዘብ መዋጮና የጥፋት ምኞታቸው በራሳቸው ቤት ላይ ይፈጸማል። ያ ቀን ይመጣል። እየሆነ ያለው ይሄ። እስኪ ጎበዝ የተከበራችሁ የጉባኤ ኢትዮጵያ ቤተሰቦች እስኪ እውነት እንጠያየቅ። ሰዎች 3 ዓመት ሞክረው አልሳካ ሲል የደረሰው ነገር ሁሉ ቢረሳ እንደ ድል ቢቆጠር ዛሬ ሰዎች ወደ ሰላም ሲመጡ አለማሸነፋቸው ብቻ ወደ ሰላም እንዲሄዱ አያደርግም ወይ? የወጡበት ዓላማና እቅድ ከነበራቸው እሱን ጠቅሶ በዛ መልኩ እንዲንቀሳቀሱ አቅጣጫ አይሰጥም ነበር? በእርግጥ በብሔር ኮረጆ ላይ ተወሽቆ ለጥፋት የሚቃዥ የትኛውም ቦታ ላይ ያለ ስብስብ እንደ አማራ አካባቢ ላይ ባለው ከመሳይ ጋር የሚቃዡት አማራነት አሳፋሪ ነው። ወይ ብሔርን አለማውራት እንደ ሰው እና እንደሆነ እንደ ሀገር ማሰብ የተሻለ ሊሆን ይችላል። ግን እንደ ብሔር አማራ ውስጥ ተወሽቆ ከመሳይ መኮንን ጋር የሚቃዡት አማራነት፣ ከስታሊን ጋር ከሻቢያ ሰዎች ጋር የሚቃዡት አማራነት እንዴት ይሆናል? ይህንን እንኳን መጠየቅ አቅቶን አይደለም። ከመሳይ ጋር ምን አገናኝቶት ነው የአማራ ታጋይ ነን የሚሉ ሰዎች? እስኪ ለራሳችሁ
እስኪ ከራሳችሁ ጋር ጠይቁት። ዘመነ ኤርትራዊ መሆኑ አልገባችሁ ይበል። ሌሎችም እንደዛ ችግር የለም። ከኤርትራ ጋር የተደቀሉ የተደቃቀሉ የተሰባሰቡ እንዳለ እንዴ ከአስመራ አይዘጋውም ካልክ ለምን አትነግረን? እና ይህን ልጅ የጥፋት ኃይሎች ኤክስፓየርድ የማያደርጉበት ሀገር ያባሉትን ያገዳደሉትን ላለበት ችግር ሁሉ የዳረጉትን መልሶ የሚያመልክና ችጋሩን ከራሱ ጋር አስሮ የሚሄድ የጥፋት ፖለቲካ ባህሪ ኢትዮጵያ ውስጥ ነው ያለው። ፖለቲካችን ለምን መካ ነው? ሁሉ ሰው ይጠይቅ። ነገም ተነጎዳ መልስ ያስፈልገዋል። ፖለቲካ ትግል ካለ አለ ነው፣ ከሌለም የለም። በቃ ያለው ስርዓት ኦር ዘመን ሰጥቶት የሚወጣው ስርዓት በቃ እንደፈለገ ይራገጥ። የፖለቲካ አማራጭ አመጣለሁ ብሎ ቁጥሩን ደርድሮ የወጣ ኃይል ሁሉ ምንም ለውጥ ሲያመጣ ያላየንበት እድሜ ልኩን ሌሎችን ሲያስበላ፣ ሲበላ፣ ሲገደል፣ ሲባረር፣ ሲታሰር ብቻ ነው የምናየው የፖለቲካ ታሪካችን። ለምን በዛ ልክ መካ ነው? ከዛ ስለምን ለመውጣት አልሞከርም? ቁጥር ብቻ ጨርቅ ብቻ ለምን ሆነ? ከሱ አንጻር የላችሁም ብትባሉ የሚባል አይነትና ካዋቀርን በደንብ ኢትዮጵያዊ የሆነ ፖለቲካዊ ፓርቲ ኦር የለውጥ ኃይል ያስፈልገናል። ምክንያቱም የለውጥ ኃይል ያሁን ያለውን ተውት። ይሄ ላለው ስርዓት የበለጠ መፈርጠም አቅም የሚፈጥር እንደውም የሚያዘናጋ በምንም አይነት መልኩ መሰባሰብ የማይችል እርስ በርሱ የማይዋደድ አብሮነት የሌለው ሀገሩን የሚጠላ እዚህ ሀገር ላይ የሆነ ችግር ተፈጠረ ተብሎ ወይ ታስሮ ወይ የሆነ ነገር ተብሎ ተባሮ የሆነ ሀገር ላይ ሄዶ ጥገኛ ሆኖ ለመኖር የሚናፍቅ ፖለቲከኛ ነው ያለው ኢትዮጵያ ውስጥ። የኖረውም እንደዛ ነው። ኢትዮጵያን በሆነ መልኩ ጥፋት አድርሶ በዛ ሲጠረጠር ሾልኮ ለመሄድ የተለያዩ ሀገራት በተከበረ ዲፕሎማት ስም ላይ ተቀምጠው ሀገር የሚያሸብሩበትን የእነሱን ሽብር ተቀብሎ የሚሄድ ኃይል ነው የኖረው ነገር። በጣም እኔ የማረሳው እኔ ለምን ተለቀቀ ምናምን የሚለው አይደለም። በመለቀቁ ደስተኛ ነኝ። ሰከላ ላይ ከሰከላ ወደ ተሌሊ መስመር በሚመጣ ሰዓት ውጊያ በነበረበት ሰዓት የሆነ ኮሎኔል ማርከው ነበር እና ይህን ኮሎኔል ካሰሩ በኋላ ስታሊን የሚባል ውጭ ላይ ያለን አክቲቪስት አለ። ከሱ ጋር እየተደዋወሉ ነበር አመራሮች። አይ እሱማ የኛ ሰው ነው አላቸው። እንግዲህ የማን ሰው ነው? ኢትዮጵያዊ ነው ሁላችን። የማን ሰው እንደሚታሰር፣ የማን ሰው እንደሚረሽን፣ የማን ሰው እንደሚቀጣ አይዶ ነው። እሱ የኛ ሰው ነው፣ ይጠቅማቸዋል፣ ልቀቁት ተባለ። ኮሎኔሉ ማለት ነው። በፍላጎት ውስጥ ተማርኮ አይዶ ነው። ግን ከተያዘ በኋላ በስታሊን አደራዳሪነት የኛ ሰው ነው፣ እኛና እናንተ አንድ ሆነን እየሰራን ነው፣ የትግል አጋር ነው፣ የራሳችን ወንድም ያዛችሁ ልቀቁት ተብሎ 32 ሚሊዮን ብር ተቀብለው እሱን ለቀቁና ደጋዳሞት ላይ ነው 37 ንጹህ አርሶ አደር የገንዘብ ቤተሰቡና ወንድሙ የህፃናትን አባት ረሸን። የመንግስት ሰራተኛ ስለሆኑ ማለት ነው። አሁን ባለው መንግስት የመንግስት ሰራተኛ ናቸው ተብሎ እነዚህን ሰዎች ከረሸና ሌላው ማህበረሰብ ይስተካከላል፣ መንግስትን አያገለግልም፣ ከመንግስት ጋር ይቆራረጣል ብለው ነው ያሰቡት። ግን እንደዛ አይደለም የጠበቁት። የበለጠ በእነሱ ላይ ጥላቻ እያሳደረ ህዝቡ የእነሱ ጨካኝነት እየገባው የበለጠ እየታገላቸው ነው ያለው። ደጋዳሞት ባለፈው ጥቁር የለበሰ ህዝብ ነው አብዛኛው ያለው። አብዛኛውን ጥቁር አልብሰውታል። ለምን ባልሆነ ስም እየተሰጠ ረሽነዋል። እነዚህ አመራሮች በአንድም በሌላ መንገድ ያላንኳኩት ቤት የለም፣ ያልገደሉት የለም። በጣም እኔ የማረሳው ይህ ልጅ እዛ ቦታ ላይ 37 እነሱ ራሳቸው ሪፖርት ያመኑት የትግራይ ኮሎኔልን በዛ በ32 ሚሊዮን ብር የሸጡት መሆኑን ያየን በይፋ ነው። እስረኛ እየበተኑ ምን እያሉ ምናምን በብልግና የመጡት እያታለሉ እያሽሞነሞኑ እያባበሉ ቢመጡ ግን ስንት ሰው ይታለል ነበር። እኔም አንተም አንቺም ሁላችንም እንታለል ነበር። እና እነ ስታሊን የሚያወቁት ምን መሆኑን ይሄው እሱ እየተነገረ ነው። ከሰሞኑ ደግሞ አንዱ በሽታ አሁን ትግል እዛ ጋ የጦርነቱ ምናምን የሚመስሉ አለ። ለምሳሌ አሁን ትልቅ ጦርነት ላይ ዓለምም እኛም እየገባን ነው። ማንም ተደብቆ እንደ ፕሮፓጋንዳ አሁን የፕሮፓጋንዳ ዩቲዩብ የማያይ ብዙ ጊዜ ሶሻል ሚዲያ ላይ ነው የሚናፈሰው። ብዙ ውሸታም ብዙ ተማርኩ ያለውን ሰው በጣም መጥፎ መሆኑን የምታዩት ሶሻል ሚዲያ ላይ የሚራገበውና መሬት ላይ ያለው ነገር የተራራቀ መሆኑ ነው። ቅንነት የጎደለው ነገሮችን የሚያባላ መፍትሄ አልባ በስሜት የሚነዳ ለጥፋት የሚቻኮል ነገር ያለው በሶሻል ሚዲያ የሚቀጣጠል ጥፋት ነው ያለው። ጀስት ይህንን ሰዎች ሞባይል ስለሌላቸው ለዳታ የሚከፍሉት ብር ስለሌላቸው ኔትወርክ ባለመኖሩ ወይም ቻርጅ መብራት ምናምን ባለመኖሩና ጊዜ በማጣታቸው ኦር ኤኒ ሌላ ምክንያት ያንን ነገር ላያገኙት ይችሉ ነበር።
አሁን የገባነው ጦርነት ግን ብንተኛም ብንቀመጥም ብንሄድም ብንቆምም ዓለምን የሚያቀጣጥል ነው። ምናልባት አሁን ይሄ የሚቀጥል ኦር የፈጣሪን ሁኔታ በእርግጠኝነት ባናገርም ከዚህ በፊት የተናገርነው የሚሆን ከሆነ እጅግ በጣም ከኛ ከድሃ ሀገሮች ኦርታች ላይ ሆነን ከምንሰቃይ ሰዎች በላይ ሰለጠን የሚሉ ሀገራት እጅጉን የሚጎዱበት ሊሆን ይችላል። አንድ ሚሳኤል ኢትዮጵያ ውስጥ ከሚወድቅና አሜሪካ ውስጥ ከሚወድቅ ኦር እንግሊዝ ውስጥ ከሚወድቅ የትኛው ላይ የባሰ ጉዳት ሊያደርስ እንደሚችል ቸክ ማድረግ ትችላላችሁ። ነገር ግን ሁኔታዎች ከትዕቢታችን አንማርም፣ ከንፈር እንመጣለን፣ ችግሮች ያሳዝኑናል፣ ተቆርቋሪ እንመስላለን፣ እናራግበዋለን፣ እንሰማዋለን፣ ግን አንማርበት፣ አንጸጸትም። ከነበርንበት ላይ ቅንነት የለን፣ እውነትን አንወድም። ትናንትናው ከነበርንበት ከወደቅንበት ላይ ለመነሳት አንሞክርም። መበታተናችን፣ አለመረዳዳታችን፣ ቅን አለመሆናችን፣ በጎ እሳቤና አመለካከት በውስጣችን አለመያዛችን ዓለምን እዚህ ጦስ ውስጥ ከቷታል። አሁንም እየተንደረደረች ያለችበት ስፒዷን እንኳን ጋፕ አድርጎ ዓለምን ከጥፋት ለመታደግ የሚሞክር ኃይል የለም። ሌላው ሰው ጠግቦ ነው። ድሃ ሀገራት ለምን በዛ ልክ ለመጥፋት ይጣደፋል? የወርቅ ሶፍት የወርቅ ምናምን አሰርተው እጅግ በዓለም ላይ የሚመጻደቁ በጣም 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 የቀበጡ ሀገራት ኦልሬዲ ነቲንግ። እነሱ ይሄ ነገር ለነሱም ፈተና ሞት ሊሆን ይችላል። ሁሉንም የሚያዳርስበት ሁኔታ ላይ ሆነን ግን አሁንም አለመታዘዛለን። አሁንም እብሪተኞች እንደዚህ በዚህ ልክ ዓለምን ለማጥፋት የሚጣደፉበት ምናምን ከዚህ በላይ ባለድ ብዬ የምለው ለምን አናስተውልም? እስኪ ዛሬስ ወደ ውስጥ እንይ፣ ራሳችንን እንለካ። መልካም ከሆነ ችግር የለም። መልካሞች አይነኩም፣ ክፉዎች አይታለፉም። ስለዚህ በተቻለ አቅም ወደ ውስጥ እንይና ራሳችንን ከራሳችን ጋር አስታርቀን የኛ ማንኛውም ተሳትፎ ለመልካም ያ ቢቀር ግን ሰዎችን ወይም ፈጣሪ የፈጠራቸውን ፍጥረታት ለኛ ደስታና ሰላም ሲባል መርገጥና መጨቆን አግባብ አይደለም። የሚጨቁኑት በእብሪት የተወጠሩት የሚዋሹት የሚቀደዱት ብዙ ነገር አድርገው እንደ ዓለም በውሸት የገነቡት ፕሮፓጋንዳ የገነባው ንግስና ይሄ ሀያልነት ምናምን በቅጽበት ዶጋመድ ሲገባ እናዋለን። እኔና እናንተ እሱን ለማየት ተዘጋጁ። እኔና እናንተ ግን ራሳችንን ለመጠበቅ ለራሳችን ስንልም ኢትዮጵያ ፈጣሪ አላት። ፈጣሪ የሰጣት ልጆች ኢትዮጵያን ያስቀጥሏታል። እኔና እናንተም ለማስቀጠል እንስራ ነው እንጂ ኢትዮጵያ ትቀጥላለች፣ ድል ታደርጋለች፣ የሚገባትን ጌጣጌጥ ሁሉ ታደርጋለች፣ ታገኛለች። ማንም ይሄን አይቀይረውም። ከሰባቱ ጨረቃዎች ሙሉ ጨረቃ ኢትዮጵያ ትቀጥላለች። እዚህ ላይ አትጠራጠሩ። ግን እኔና እናንተ ታሪካችን በምን ይጣፍ፣ በምን ተሳትፎ ይሁን፣ የዜግነት ድርሻችን ምን ተብሎ ይገለጥ? ኢትዮጵያን ለማፍረስ ሰሩ ይባል ወይስ ኢትዮጵያን ለማገዝ ሰሩ ይባል? ምን ይባል? እሱ ላይ ነው ማሰብ ያለብን። እና ዓለምም የሚገባትን ትሆናለች። በዛ በዓለም ሁነት ላይ የኔና የናንተ ድርሻ ምን ይሁን? አዳኝነት ነው ወይስ አጥፊነት ነው የሚያኮራ? እኔና እናንተ በቻልነው አቅም የሰዎችን ችግር ሁሉ ፈትተን በመልካም ተሳትፈን መልካም ነገሮች ላይ እንሳተፍ። ከተሳተፍ በመልካም ነገር እንሳተፍ። ለቀብር፣ ለልቅሶ፣ ለሰዎች ሞት እንባና ደም መፍሰስ አንሳተፍ። ገንዘባችን፣ ጤናችን፣ እውቀታችን፣ ምሁርነታችን፣ ዘመናችንና ሰውነታችን ለሰዎች ልቅሶ አይሁን። እናስተውል። እዛ ምንድን ነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴኤታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ፣ የከተማው የትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያደርጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥን መኪና በኢንተረስት ፍሪ እንዴ! ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል እኮ። እንዴት እንኳን ማስታወቂያ ለማስታወቂያ ሲሆን ነው ቤት ይሸጣለሁ ብሎ እኮ ሰብስቦ የጠፋ ድርጅትም አለ። ያን ጊዜ ግን እንዴት ይሆናል ብለህ አንተ የግራም የቀኝም አእምሮ የሚሰራ ሰው የማይመስል ነገር ሲቀርብና ደግሞ ማን ነው ብሎ መጠየቅ በነገር ላይ እንዲህ መጠየቅህ
ካንተ እንዴት እንዲህ ይሆናል ካንተ አይጠበቅም ማለት ትልቅ አክብሮት ነው። እኔ እንረዳለሁ። ልክ ነህ እኮ ገብቶኛል። ግን ምን አለ መሰለህ እኛ ይሄንን ነገር ስንሰራ ይሄ ኩባንያ አለ በህይወት መኪና እያስረከበ ነው። ሰው ተሰልፎ ገንዘብ እንትን እያለ ነው እና ምልክቱ ምን ያለ ከዛ ዲሊያንስ ሲመጣ ለምንድን ነው የማንሄደው ብለን ተነስተን ሄድን። እንግዲህ የነበሩት አምባሳደሮች ጠቅላላ ስንት ሰው ተቀበለ? ተነስተን ሄድን። አየን መኪናው ደግሞ ወዲያው ተጭኖ መጣ። መድረሱን ደግሞ ሞጆ ሄደን ማየት አለብን። ሞጆ ሄደን አየን። እንደ ዝናብ ስንት ሰው አገኘ። ይህንን ለዚህ ተጨማሪ አንድ ቪዲዮ ትናንትና የሚያሳያቸዋለ አሁንም በኋላ ላይ ያሳያቸዋል። 140 ምናምን መኪናዎችን መስቀል አደባባይ ላይ ያሰልፈው የተሰጠው የዛን ቀን ለሰዎች የተሰጠው 20 መኪና ብቻ ነው። 140 ምናምን። እሺ ተወው ሰራዊት ፍቅሬ ያስተዋወቅበትን በውል ላይ የሰፈረውን ገንዘብ በአግባቡ ይከፍለኛል አይከፍለኝም የሚባልበት ሀገር ላይ የ8 ሚሊዮን ብር መኪና አውጥቶ በነፃ ጊፍት ሲሰጥህ ከየት የመጣ ብር ነው? አንደኛ ይሄው እንደሚለው 3.4 ሚሊዮን እንደዚህ ሸጥ የነበረን መኪና በአንድ ነጥብ ምናምን ሲሰጥ እኮ ይሄ እኮ ምናምን አለ። ኦኬ በቅናሽ የሚሸጥ ከሆነ ዲዩቲ ፍሪ ሆኖ ከባንክ ጋር በተያያዘ ከወለድ ነፃ በሆነ ሁኔታ ላይ የሚሰጥ ከሆነ ትርፍ የለውም ማለት ነው። ትርፍ በሌለበት ሁኔታ ላይ 8 ሚሊዮን ብር የሚያወጣ መኪና እያነሳ ብድግ አድርጎ ሲሰጥህ ከሰራችሁበት ውጪ እንዴት? እኔ የማማራው ፈጣሪ ይችን ዓለም ወይ አስተካክሎ ያኑራት አለዛም ድምጥማጧን ያጥፋት እንጂ እኔ እየተሰቃየሁና እኔን የሚመስሉ ሰዎች እየተሰቃዩ እያለቀስን የምንኖርባት ዓለም እንድትኖር አልፈቅድም ነው። ጉባኤ ላይ ከመጀመሪያው ጀምሮ ሆት ነስ በስሜት በተሞላ ሁኔታ የተናገርነው የኛ ወንድም ፋኖ እንደዛ ነው አሁን የምንለውና የድሃ እንባ መታበስ አለበት። የድሃ ደም መታበስ አለበት። ገዳዮች ሞትን ይቅመሱ፣ ዘራፊዎች መዘረፍን ይቅመሱ፣ ደፋሪዎች መደፈርን፣ አፈናቃዮች፣ ሰውን አስለቃሾች፣ በሰው ልጆች ላይ ሰቆቃን የሚደግሱ የሚተባበሩና ያንን ነውር የሚያሰፍ ሁሉ መከራ በቤታቸው ገብቶ ምድር ስትክዳቸው ፈጣሪ የፈጠረው ማንኛውም ነገር ሁሉ ሲክዳቸው ሲያሰቃያቸው መታየት አለበት። ያ የፈጣሪ እውነት። አለዛማ በኖህ ዘመን እግዚአብሔር አልፈረደም ነው። እኔም ያን መንገድ ቢዘጋው ግን መሄጃም የለ የትም አይደርስም። መጥቶ ወንድሞች ጋር ይመሳሰል ነበር። ግን አንድ ችግር አለው የምለው ምንድነው? ከዚህ እኛን ይመታሉ። በቀደም ወንድሞቻችንን የመተው አይናችንን አጥፍተውን ነበር መሪያችንን ሊገሉብን ከዛ የቆሰለው መቀሌ ነው የሄደው። ስለዚህ እባካችሁ አሁንም የምለው የሃይማኖት አባቶች መስቀላችሁን ይዛችሁ እዝጎ ብላችሁ እኒ ወንድሞቻችንን አግቡልን። ችግር ያለ ሃይማኖት አባት ነው። ስለዚህ ለምንድን ነው ግማሻችን ነገዳይ፣ ግማሻችን ስንቅ አቀባይ፣ ግማሻችን ጥይት አቀባይ የምንሆነው? ለምንድን ነው አገራችንን ለምንድን ነው በራሳችን የምንገደው? ፋኖ የኛ ወንድሞች ናቸው። በትክክል ስለ ኮንሶ ያው ስልኬን ቀይረው የምንሰማ ኮንሶ ላይ ነው። ኮንሶ በሀገራችን እንግዲህ የአፈር ጥበቃና የተፈጥሮ ጥበቃ ላይ በጣም የተዋጣለት በዓለም ወይም ደግሞ በዩኔስኮ ላይ የተመዘገበ ታላቅ ሀገር ነው። ኔትወርክ የተቆራረጠ ይመስለኛል እና በጣም ነው ደስ የሚለን። ኮንሶ ላይ እናመሰግናለን። ጋሽ ዘሪሁን በሰላም ተመለስ። ሰላም በልና አሎ የኛ ወንድሞች ናቸው። ደብረ ታቦር የሚባለው አካባቢ ላይ ችግሮች በሚፈጠሩበት ወቅት እኔ ደብረ ብርሃን ነበር፣ ደብረ ምን ነው ባህር ዳር ነበርኩኝ። አልহামዱሊላህ አንዳንዴ እንደዚህ አጋጣሚዎች ጥሩ ናቸው። በዛ ሂደት ውስጥ ከከንቲባው ጋር ቁጭ ብለናል። ምንድነው የተከሰተው ብለን እዛ አካባቢ ላለው ሁኔታ በጠየቅን ጊዜ የሆነች ሰዓት ላይ የሆነች አጋጣሚ ጠብቆ ሽፍቶች ገባ ብለው ወጡ። በቃ ዳትስ ልክ ሲመጡባቸው ጃስ ብለው ይሄዳሉ። በዚህ አይነት መልኩ የተፈጠረ ነገር ልክ እንደ ምንድነው ልክ ሀገሪቷ እንደቆመች አድርጉ። የደብረ ታቦር የሚባለው አካባቢ ላይ ችግሮች በሚፈጠሩበት ወቅት እኔ ደብረ ብርሃን ነበር፣ ደብረ ምን ነው ባህር ዳር ነበርኩኝ። አልহামዱሊላህ አንዳንዴ እንደዚህ አጋጣሚዎች ጥሩ ናቸው። በዛ ሂደት ውስጥ ከከንቲባው ጋር ቁጭ ብለናል። ምንድነው የተከሰተው ብለን እዛ አካባቢ ላለው ሁኔታ በጠየቅን ጊዜ የሆነች ሰዓት ላይ የሆነች አጋጣሚ ጠብቆ ሽፍቶች
ገባ ብለው ወጡ። በቃ that's it። ልክ ሲመጡባቸው ጃስ ብለው ይሄዳሉ። በዚህ አይነት መልኩ የተፈጠረ ነገር ልክ እንደ ምንድነው ልክ ሀገሪቷ እንደቆመች አድርገው የሚያወሩ ሰዎች አሉ በአሁኑ ሰዓት። this is wrong። በጣም ስህተት ነው። በተለይ እንደነዚህ አይነት ሰዎች እንዲጠቀሙበት የሚረዳ ነገር ነው። ምንም የሚያመጣው ነገር በተለይ በጣም የሚያሳዝነኝ እኔ አንድ ለምሳሌ ለውጥ ሊመጣልኝ ይገባል፣ ሀገሬ ተጎድታለች፣ እንደዚሁም አካባቢዬ ተጎድቷል የሚል ሰው እንዴት ነው የራሱን ንብረት የሚያቃጥለው? እንዴት ነው የራሱን መኪና የሚያቃጥለው? አንተ መንግስት መሆን የምትፈልግ ከሆነ ወይም ሀገር እንዲለማ ከሆነ የምትፈልገው መኪናውን ውሰደው፣ ለራሱ ውሰደው። እኔ ፋኖ ቢወስዱት ደስ ይለኝ ነበር። በቃ እንደው ትንካሉ እንኳን በኋላ እንጠቀምበታለን፣ የሀገራችን ጉዳይ ነው፣ የሀገራችን ንብረት ነው፣ ስለዚህ በኋላ እንጠቀምበት ብለው ቢያስቀምጡት ምን አለበት? ሳምንት፣ አመት፣ 2 አመት፣ 3 አመት እንዴት ሰው ራሱን ይገላል? ራሱን እንዴት ይጎዳል? ክልሉን እንዴት ያውድማል? ስለዚህ ኢትዮጵያ ውስጥ ግን ማንም እየተነሳ የሆነች ጥያቄ ሲኖረው አካባቢ ያምሳል፣ የቤት ያፈርሳል፣ ትምህርት ይከለክላል፣ መኪና ያቃጥላል። ምን አይነት ሀገር ውስጥ እንዳለን አላውቅም እና ግን መጠቀሚያ ነው። የደብረ ታቦር የሚባለው አካባቢ ላይ የግብጾች መጠቀሚያ፣ የጥላቶቻችን መሳቂያ መሳለቂያ፣ የማይረቡ ተብለን እንዲሳቅብን ማለት ነው። ወለጋ ሄደው እንደዛ ሲዘምቱ ባለፈው ጄት ድሮን ክፍለ ጦሮች ተሰማርተው እንደዛ ሲያደርጉ ነበር። ይሄን በቲቪ ያሳየዋል። አይዞህ ከዛ ውጪ እንትኑ የለምና በሄሊኮፕተር ነው አምቦ ሄደው ወለጋ ሄደው እንደዛ ሲዘምቱ ባለፈው ጄት ድሮን እና ምን ችግር አለው? ጃዋር ታዲያ መሪ አይደሉ እንዴ? ጀት ይኑሩ፣ የፈለገውን የሀገሪቱን ማንኛውንም ነገር ይዘው ሄዱ። ግን ሄደው ሰው አልገደሉ፣ ልማት አልመተው ነው የመጡት። ምንድነው ችግሩ? ምንድነው? መሪ አይደሉ እንዴ? ከህዝባቸው ጋር ሲገናኙ በምንም ይሁኑ በሰማይ ሄዱ በለው፣ በደመና ተጫኑ በለው፣ ጀት በለው፣ ሌላ የፈለከውን ያህል አግዝፈው ማግነንህ በራሱ ስኬታቸውን ነው የሚገልጸው ጃዋር። እና ምን ይጠበስ? ስለዚህ ዓለም ገልባል፣ እኛ ደምነን ገልባል፣ እኛ ደምነን ገልባል፣ እኛ ደምነን ገልባል። ደመና እየጋለበ እኔ በጣም የምጠላው እንዲሆን የማልፈልገው አማራጭ ቢኖር የሽግግር መንግስት የሚባል ጥያቄ ማለትው ብቻ በፊት ሽግግር ይኖር ተመልሶ እርሲያስ ልማዴ ነው። አይኔን አታስቂው አለች ሴትዮ። ቆይ ተረጋጋ። እኔ በጣም የምጠላው በአንድ ሀገር እንዲሆን የማልፈልገው አማራጭ ቢኖር የሽግግር መንግስት የሚባል ጥያቄ። እሺ ብቻ በፊት ሽግግር ይኖር። እርሲያስ ልማዴ ነው። አይኔን አታስቂው አለች ሴትዮ። አሁን ሶሻል ሚዲያ ላይ ነው ያለ ነው። እንኳን የተናገርነው ያልተናገረው በቆርጦ ቀጥሎች የራሳቸውን ቅጀት ጨምረው ሊናገሩ የሚችሉ መሆኑን አስበን ነው ማውራት ያለብን። የምንናገረው እንደዛ ነው። ዛሬ አይደለም ጉዳዩ። የሰውዬ የተረሳ ማን ምን አድርጎ እንደሚያስቀረው አይታወቅም። ጉዳዩ ንጹህ ሆኖ የሚችሉትን በመልካም መሳተፍ ብቻ ነው። በጾታው ችግር ያለበት ኤርሚያስ ወንዲሁ ሴት የመጣ ወንጀለኛ መንግስት በሙሉ የገዛው ሚስቱ የምታስተዳድረው ሚስቱ አንገቱ ላይ ሰንሰለት አድርጋ ከኪችን ባዙሩ የምታመላልሰው ይሄን ሰጠኛሉ። የክብር ስም እንደሰጠኝ ግን አላወቀም። ብልጽግናዎች መተዋል። እኔ እኮ ይገርመኛል። ኤርሚያስ ለገሰ የሚባለው ቆይ ከኤርሚ ጋር ምንድነው ጾታውን ምን ልታደርገው ፈልጋል? ስለሱ ጾታ ምን አስጨነቃት? እኔ አይገባኛል እኮ የሰው ልጅ ቅዠቱ ማስተላቱ ራሱ እንደው ፖለቲካችን የወራት እድሜም ምን ያህል ፖለቲካችን የወራት እድሜም አይኖረውም። ጦርነትን በፍጹም ሊቀል እንነግረው ነበረ ለመንግስት አልሰማም። እያለቀለት አይኑ ቢታወርም በፍጹም ሊቋቋሙ የማይችል ነው አሁን ኃይል እየመጣበት። መንግስት የወራት እድሜም አይኖረውም። ጦርነትን በፍጹም ሊቀል እንነግረው ነበረ ለመንግስት አልሰማም። እያለቀለት አይኑ ቢታወርም በፍጹም ሊቋቋሙ የማይችል ነው አሁን ኃይል እየመጣበት። መንግስት የወራት እድሜም አይኖረውም። የወራት እድሜም
ይህንን ሁሉ የምንለው ያለፍነውን ሁሉ ሰዎች መልሰው ሲያወሩ በጣም ስለምንናደር ነው። ትግሉ ከተጀመረ 3 ዓመት ሆኖታል። ግን ከቀበሌና ከወረዳ ከንዑስ ቀበሌዎች አልወጣም። እውነታው ነው። ሁሉም በየጎጡ ነው የሚታገለው ማለት ነው። ትግል ደግሞ እንደዚህ አይሄድም። እኔ ሁለት ትግል አለ ብዬ ወጥቻለሁ። እየታገልኩ ነው የነበረው። ሁለተኛ ደግሞ ትናንትና ኢትዮጵያ እንደ ኢትዮጵያ ስትደፈር በልጅነት እድሜ ወጥቼ 11 ዓመት አገልግያታለሁ ኢትዮጵያን ማለት ነው። ደምችላታለሁ፣ ቆስያለሁ። ይህንን አንድ እዚህ ላይ ነገር ላውራና እንደ አማራነት በብሔር ላይ ጡዘት ላይ ያላችሁ ሰዎች እና ከዚህ እብደት ጋር ያላችሁ ሰዎች እነዚህ ልጆች 11 ዓመት አሁን ሰራ አገለገል አይደል? ለሀገር የከፈለውን ዋጋ በሽፍትነት፣ በገዳይነት፣ በዘራፊነትና በህዝቡ መካከል ላይ በሚፈጸም ነውር ህይወቱ እንዲጠናቀቅ ነው፣ በውርደት እንዲጠናቀቅ ነው ስራ የተሰራው። የዛን ጊዜ ልዩ ኃይሉ ይፍረስና በፌዴራል መንግስት በፌዴራል ፖሊስ ወይም በመከላከያ ሰራዊት ላይ ገብታችሁ ማዕረጋችሁም ሆነ ስኬታችሁ ለሀገርና ዓለም አቀፍ ሀገር አቀፍ በሚለው ላይ ገብታችሁ የራሳችሁን ታሪክ ይዛችሁ ቀጥሉ አስቀጥሉ ሲባል ፕሮፓጋንዲስቶች እነዛ ጀግና ልጆች ይኸውን 11 ዓመት ነው፣ ከዚህ በላይም የሰሩ ሊኖሩ ይችላሉ። ብዙ ዋጋ የከፈሉት ወንድሞች አሉ። አይ እናንተ እንደ ሀገር እንዳትቆጠሩ ከሀገር በታችን እንድትሆኑ ክብራቸውን በመንደራቸው እንዲያጠናቀቁ አብሮ አደጋቸውና በሰፈራቸው ላይ በሚፈጸም መርህ አልባና መሪ የለሽ ማንኛውም እልቂት ላይ ተሳትፈው የውሻ ሞት እንዲሞቱ እንዲዋረዱ ነው የሰሩት። ይሄ ልጅ አሁን አጋጣሚ ስለተረፈ ነው እንጂ እነው ባንተም የሚባሉት እነ ከፍ ያለውን ቢሆኑ ሌሎች ከዛም በፊት የነበሩት ኦር እንደዚህ ቢኖሩ ማዕረጋቸውን ወይ ሰረቁ ወይ ገደሉ ወይ ደፈሩ ተብሎ ህወሓት ሲሰራው የኖረውን ኃጢአት ወርሰው እንዲጠፉ ነው። ይህንን በገንዘብ የደገፉ ይህንን በሞራል የደገፉ ይህን አበጀህ ብለው ያሉ ሁሉ የእነዚህ ልጆች ልፋትና ድካም በከንቱ እንዲቀር በሀገራቸው ላይ ባይተዋሮች እንዲሆኑ ጀግንነታቸው በዛ ልክ የወረደ የተዋረደ እንዲሆን ነው። ከዚህ ጋር ተያይዞ መሳይ ጻፈውን ቀጥዬ አሰማችኋለሁና እንዲህ አይነት የማንም ወሮ በላ ሆዳሞች በየሶሻል ሚዲያው ላይ ስለቀባጠሩ ብቻ የደም ንግድ የሚያጧጡፉ ርካሽ የሻዕቢያና የግብፅ ፈረሶች ወይም ርጋጭ ካልሲዎች የሚሸቅሉበት እንዲሆን ነው የተፈለገው። ነገ ደግሞ ይመጣና መከላከያ እኮ ማዕረግ የለህም ታዲያ ሳይሳተፍ፣ ተማሪ እኮ 3 ዓመት በሙሉ የሚመረቅ ተማሪ የለህም ታዲያ ሳይማር፣ ዛሬ እንዳይማር ነው የሚቀሰቅሰው። ሁሉም አብዷል። ነገ ግን አንተ ሰሊጥ የምታቃጥለው፣ አንተ ትምህርት ቤት የምታወድመው፣ አንተ ተማሪ የትኛውም ዓለም ላይ ትምህርትን የሚከለክል ያበደ አሸባሪ እንኳን የለም፣ በታሪክ የለም። ደግሞ እንደናንተ አይነት ወራዳ አለ። ለዛ ነው ከዚህ ጋር ገንዘብ ያጓጣችሁ እዛ ቦታ ላይ ትውልድ እንዲሞት መምህራን የጨፈጨፋችሁ፣ ለሰላም የሄዱ ሰዎችን ሁሉ ያረከሳችሁ፣ እስር ቤት የበተናችሁ፣ የዘረፋችሁ፣ የደፈራችሁ፣ ሰሊጥ ያቃጠላችሁ፣ ነዳጅ ያቃጠላችሁ፣ ማዳበሪያ ሰርቃችሁ የወሰዳችሁ፣ ኤሌክትሪክ ፖሎችን እየመታችሁ ያወደማችሁ፣ መብራት ህዝቡ እንዲያጣ ያደረጋችሁ፣ መሰረተ ልማትን ሁሉ ያወደማችሁ፣ እንዲወድምም ያደረጋችሁ፣ ያን የደገፋችሁትን ሁሉ ፈጣሪ እንዲፋረዳችሁ መርሳት የማልፈልገው በህይወቴ መርሳት የማልፈልገው የኢትዮጵያ ሳር ቅጠሉ እንዳይረሳው እነዚህን ያስጠጋ እነዚህን ያኖረን ሀገር ሁሉ እግዚአብሔር እንዲበቀል አልሙንታቂሙ እያልኩ እኔ ጸሎት የማደርገው ለዛ ነው። መቼም ቢሆን አልረሳውም። እዛ ቦታ ላይ የሰራችሁትን ግፍ በቦታው ላይ በየዕለቱ የማየው ስለሆነ ማለት ነው። ከብልጽግና ያለ ውሸት ነው። የብልጽግና ዶክመንት አይደለም። ይሄ ፕሮግራም እውነት ነው ብሎ የሚተነትላችሁ ከመጣ ቀጥፋት ነው በሉት። ዶክመንቱን ላኩልንና 12 ፔጅ ነች፣ ቁጭ ብላችሁ አንብቡት። ሁሉ ያወራል። ኤርሚያስዬ መጀመሪያ ጾታህን ተመርመረው እስኪ። ወንድ ሁን ሴት የማትታወቅ ኮንፊውዥን አንድ ምን አለ። ኤኒዌይስ አይ ቲንክ ይቺ ልጅ ግን ከኤርሚያስ ጋር ፍቅር ያሳበዳት ይመስለኛል። ማለት የሆነ ነገር አለ። እንደዛ በሚዲያ ላይ እንደዛ አይደለም፣ ግን የማይገባ ነገር ያሳበዳት ነው የሚመስለው። እቺ ሴትዮ ኤርሚያስ በቃ አሁን ሰሞኑን ደግሞ ያላት ነገር ይሄ ነው።
በተለይ ደግሞ ስለ ጾታውን ከሷ ጋር ማሳየት አለበት። እሱ ጾታው በሷ ነው እንደመረጋገጥ ያለበት። ምን አገባት? ፖለቲካችን እንዲህ ገብቶ በሰው ማንኛውም ነገር ላይ የሚያወካ የሚያሳፍር አንደ ጌታቸው ረዳ ከዚህ ልጅ ወልዷል ምናምን የሐሜተኛ የባልቴት ወሬ ሲተረትር የሚውል እጅግ የተረገመ እኔ ማንም የሚያፍርበት እንጂ መቼም ይህንን የሚያወራና የሚያስወራ ጤነኛ ሰው ላይ አይመስለኝም። ምንድነው ጥቅሙ? አሁን ምንም ይሁን ምንም ምን አገባት? እጅሰት ቢሆን ስለ ጾታ አንድ ሰው ገብቼ ከሌ ጾታው እንደዚህ ነው ቁመቱ መልኩ ምናምን ሲያስጠላ ልክ የብሔር ፖለቲካ በቋንቋ ሰው ጋር የምንጣላበት አይነት አሳፋሪ አስቀያሚ ታሪክ እኮ ነገር ነው። ልጆቹን ለማን እንደሆነ አባታቸው ራሱ ይመርመሩ። ግን አይደው ይችላልታ እዩት። በነገራችን ላይ ስለ ሃይላንድ ማንጠልጠል ከተነሳ ምንድነው አሁን እዚህ ድረስ አሁን ይሄ ሀብታሙ ዋያው የ360 የሚባለው ሃይላንድ ተንጠልጥሎብኝ ነበር ሲል ይናገር ነበር ባለፈው ያኔ እንደመጣ ወደ አሜሪካ እንደመጣ። ሃይላንድ መንጠልጠል ብሎ ቀላል ነው እንዴ? እና ቤቱ የሚንጫጫው ልጅ ህፃናት የኤርሚያስ ለገሰ ልጆች ናቸው። የማን ልጆች ናቸው? እሱ ወልዶ ነው የሰጠው። ኤርሚያስዬ መጀመሪያ ጾታን ተመርመረ። የፖለቲካችን ሴት ማተታው ኮንፊውዥን አንድ ምን አለ ኤኒዌይስ ልጆቹ ለማን እንደሆነ አባታቸው ራሱ መድኃኒዓለም ባለሽበት ህልዋሽን ጨርሰው ነው። በነገራችን ላይ ስለ ሃይላንድ ማንጠልጠል ከተነሳ ይሄ ሀብታሙ ዋያው የ360 የሚባለው ሃይላንድ ተንጠልጥሎብኝ ነበር ሲል ይናገር ነበር ባለፈው ያኔ እንደመጣ ወደ አሜሪካ እንደመጣ። ሃይላንድ መንጠልጠል ብሎ ቀላል ነው እንዴ? እና ቤቱ የሚንጫጫው ልጅ ህፃናት የኤርሚያስ ለገሰ ልጆች ናቸው። ይሄ ነው ፖለቲካችን። ይሄን ምንድነው ውጤቱ? ፖለቲካችን ይሄን ሐሜት፣ ጥላቻ፣ መጨበጫ ምን ማለት የሌለው ደናቁርት ተሰብስቦ የሚያቦካው የድንቁርና ድንቁርና ፍሬ የሚያፈራ ፍሬ አልባ የከሰረ ተስፋ የቆረጠ አሳፋሪ ማንነትና ህይወት ያለው ማንኛውም ገብቶ በቃ ላብካ ካለ እኛ ሀገር ፖለቲካ ውስጥ እነዚህ ሰዎች እነዚህን የሚሰማቸውን በማሰብ ነው እዚህ የምናስደምጣቸው። ሰዎች አይደለም ጉዳዩ። እንዲህ እየቀለዱ እና ይህንን መሰል ተያይዞ ለመጥፋት የሚያስችልን ንግግር ቁጭ ብሎ ሰው ይሰማል። በገንዘቡ፣ በሞባይሉ፣ በእድሜው የሚቀልድ በአይኑ የሚቀልድ በጤናው የሚቀልድ በህይወቱ የሚቀልድ ክፉ እየሰማ በጣም ነው የሚያሳዝነው። የተከበራችሁት ወንድሞች አሁን ያላችሁት የቄሳርን ለቄሳር ጉባለች ኢትዮጵያ ላይ ከስለሺ ጋር ነው ያላችሁት። አብራችሁ ስላላችሁ እጅግ አድርጌ ነው የማመሰግነው። ፕሮግራም ለምንድን ነው ከ30 ደቂቃ በላይ የሚረዝመው ላላችሁኝ አንዳንድ ኮመንት ላይ ማስተማር ስላለብን ነው። ዩቲዩብ ላይ የምታዩትን ያክል ብቻ ማየት በቂ ነው። ሌላም ቀን ማየት ኦር ማውረድ ይቻላል፣ አለማየትም ይቻላል። ልክ እንደ ቴሌቪዥን ግን ፓስ አድርጎ ስለማያልፍ የምንናገረው እዚህ ሰው እንዲማርበት በትክክል ከገባንበት ችግር ላይ ሰዎች እንዲድኑ በሚል እንጂ እንዳላችሁት ለቢዝነስ ከሆነ ብር አይሰራም። ብር የሚሰራው አጫጭር ሆኖ ከዛ ላይ ሰዎች ባዩት እርዝማኔ ልክና ሼር ባደረጉት ልክ ነው። ላይክ አድርገው በወጡ ቁጥር ቪዲዮ አልተወደደም በሚል ወደኋላ ያስቀረዋል እና የማስረዝመው ሰው ለማስተማር ገብቼ ሰው እንዲማር በሚል ስለሆነ በዛ መልኩ እንድትረዱልኝ በማክበር ነው የምጠይቀው። ነገሮችን በቻልኩት አቅም አስረዳሁ ብዬ ያለኝ ፍላጎት ሰው እንዲረዳ ነው። ያለኝ ፍላጎት መልካም ሰዎች በመልካምነታቸው ክብራቸውን አስጠብቀው ሳይሳሳቱ ሌላ ሰዎችንም እያዳኑ እንዲቀጥሉ ለማድረግ ነው። ነገሮችን ለማስረዳት የተለያየ ቦታ ላይ ገብቼ እያመጣው ዝም ማሳየው ጠላቶቻችን መልሰው የሚያሳስቱትና የነሱ የጥቃት ሰለባ የሚሆን የተከበረ የኢትዮጵያ ልጅ እንዳይኖር ነው። የጠላቶቼ መጫወቻ የሚሆን ኢትዮጵያዊ እንዳይኖር ጠላቶችን አውቆ የራሱን ክብር ጠብቆ ኢትዮጵያን በሚገባት የሚያሻግርና ነገ ተነጎዳ ጊዜያችንን ከዘመኑ ጋር ሊሄዱ የሚችሉ ነገሮችን እንድንማማርበት ጊዜያችንን ወደዛ ለማምጣት የሚያስችል አቅም ልጆች ናቸው እንድንፈጥር በእሱ ስሜት ነው እና እሱ ላይ ትኩረት እናድርግ። ከእሱ አንጻር ውሰዱልኝ ብዬ ነው። ለሻዕቢያ ስራ ነበር ስራ ወንጀል የሚሰሩ ጭከና የሚሰሩ አረመኔነት የሚሰሩ ሴቶች የሚደፍሩ ቅርስ የሚያፈርሱ ሀብት የሚያወድሙ ሻዕቢያ ለሰራው ለአክሽኑ መጥቶ ላደረገው ለአክሽኑ በሚጠየቅበት ይጠየቃል። በዙሪያ የሰበሰብካቸው እነዚህ ባንዳዎች ምንም ጥቅም የሌላቸው ለትግራይ ህዝብ ያልሆኑ ለአንተ አይሆኑ፣ ለትግራይ እናት ያልሆኑ ለአንተ አይሆኑ። ሲጀመር የሚረቡ ማለት ነው።
የሚረቡ የእነ መሰል እነዚህ ሰዎች ይጮሁ ይገባናል። ለምንድን ነው ካላችሁ እውነት በወጣ ቁጥር ህዝብ በነቃ ቁጥር ህዝብ መገዳደሉን ካቆመ የህዝብ ሰቆቃ ከቆመ ህዝብ ከተመቸው ደህንነቱ ከተጠበቀ አንዱ ከአንዱ ጋራ በጠብ ካልቀጠለ የእነዚህ ሰዎች ጉሮሮ ይዘጋል። እነሱ ሲዘጉት ሲያላቅሱት የሰዎች ሰቆቃኛ ሀገር ላይ ያለው ማንኛውም የህዝብ መከራ ለእነሱ ሰዎች ሰርግና ምላሽ ሆኖ የቀጠለ ነው። ሊስተካከል የሚችል ከሆነ ምን ይላሉ? ቢጮሁ አትገረሙ ማለት ነው። ከእሱ አንጻር ነው የሚንጫጩት። የቅማንት የራስ አስተዳደር አስመላሽ ኮሚቴ በሚል ራሱን አቋቁሞ መንግስትም አብሮት ተጉዞ ሁሉንም ሂሳብ ከዘጋ በኋላ ጦርነት አውጆ ሌላ ሁለተኛ አጀንዳ የሌላ አካል ተልኮ ደርቦ በመያዙ የሱን አጀንዳ ከግብ ከደረሰ በኋላ የሌላ አካል ተልኮ ተሸክሞ እርስ በርሳችን እያባላን ነው። ቅማንት ከየትም የመጣ አይደለም፣ የጎንደር ልጅ ነው። አማራ እዚህ ያለ አማራ፣ ጎንደር ያለ አማራ ከየትም የመጣ አይደለም፣ የጎንደር ልጅ ነው። የጎንደር አባት ነው፣ የጎንደር እናት ናት። ነገር ግን በቅማንትና አማራ ላይ የተሰራውን አሻጥር ነው እዚህ ጋር መናገር የሚፈልገው። እሱም ደግሞ እኔ በጣም ያየሁትና ብዙ ነገሮችን ለምርጫ እንደው እንምረጠው እንኳን ብንል አሁን የህዝብን ነገር እኔ ስመጣ የዶክተሮችን ደሞዝ ጨምራለሁ፣ እኔ ስመጣ ለዶክተሮቹ እንደዚህ አይነት ፋሲሊቲን አሟላለሁ፣ እኔ ስመጣ ለእንደዛ ለሚጎሳቆለው መምህር ሸሚዝ ለማይቀይረው መምህር ይሄን ነገር አረጋለሁ ብሎ የሚመጣ ፖለቲከኛ አለ? ፈልጌ ያጣው ጀዌ የኛ ጀዌ ይኸው ምንም የለም። በላ ጠጣ እንግዲህ እነ አዶናይ እነ ጆን ዳንኤል እነ ጀዋር መስራት ያለባቸውን ስራ አርሲ ገብቶ ውሃ እያስቆፈረ አንድ ባለሀብት የምትለው ውስኪ የሚራቸው ፖለቲከኛ ነኝ ፓርቲ ተቃዋሚ ነኝ የሚለው አንድ ነገር አድርጎ የማያውቀውን ነገር ቲክታክ ላይ የምናውቀው ትላንት እንደውም በወንጀል ተጠርጥሮ ከእስር ቤት የወጣ ልጅ ከዚህ በላይ የሚያስደስት ነገር ምናል? የት አሉ የፖለቲካ ፓርቲዎች? ከእነሱ ስሰማ የምታየው ቢሮ ተዘጋብኝ ነው። ተዘጋብን ቢሮ በቃ ጆሮን ያደረቁራል። አሁን ምርጫ ደርሶ ይመጣሉ ይመጡልሃል። ቴዲ ደግሞ አሁን ግር ብለው ችግር የለውም። አሁን እንደ ምርጫ የምንመርጠው ፓርቲ አለው እንደው ብቁ ሆኖ የኢትዮጵያ ህዝብ ሊመርጠው የሚችለው የለም ማለት አይደለም። ሰው የለም ማለት አይደለም። ሀሳቡን ለህዝብ የሚገልጽ እኔ ብመጣ ብሎ በሹክሹክቷ እንኳን የሚናገር አለው አልሰማንም። እንኳን የአብይ ዘመን ይሄን ዘመን እንኳን አየሁት። ዶክተር አብይ በእንደዚህ አይነት መልኩ ተሳክቶለት ደግሞ እንኳን እግዚአብሔር አሳየ። ለመሰለ ልጁ ተነስቷል፣ ሰርቷል። በቃ ይኸውልህ የተበላሹ ማአት ነገሮች አሉ። የሰራውን ነገር ስታስበው ኢስቱ ሃርድ ስቀለው የምትባልበት ሀገር ላይ እኮ በእንደዚህ አይነት ነገር መንቀሳቀስ ራሱ ቀላል አይደለም። ምንም ነገር ብትሰራ ልትመሰገን ማችል ለምስጋናም አይደለም የሚሰራው። በቃ ሀገር እየመራ ነው እሱ። አብቹ ይችላል። ማን ነው? እኔ አሁን ሳልኩ ባለፈው ይችላል የተለያዩ ነገሮችን እንትን እያልን እዚህ ደርሰናል። አሁን ወደ መጨረሻው ላይ ሄደን ሰዎች ምን አሉ የሚለው ነገር ላይ እንሂድና እስኪ እንደው ኮማንደሩ ጨርቃቸውን አስጥሎ በዚህ ልክ ያሳበዳቸው ንፋሲን ይላልም እና ማን ነው ደግሞ ያው ጉማሬው የምንለው በነገራችን ላይ በጣም መጥፎ ነገር ላይ ሰዎች ሲሆኑ መልካቸው በራሱ እየተቀየረ ወደ አውሬነት ነው እየሄዱ የሚያድሩት። በየቀኑ አይታችሁልኝ ከሆነ እኔ ተከታተላችኋቸው ከሆነ ማለት ነው በጣም ነው የሚታየው እንትናቸው እና ፋሲል ያለም ምንድን ነው ያለው? መከላከያ ዋና መስሪያ ቤቱን ወደ ባህር ዳር ማዞር ነው የቀረው። ጀነራል መሐመድ ተሰማ ጀነራል ተስፋዬ አያሌውን ምስራቅ ላይ ከአልሻባብ ጋር የሚያደርጉትን ውጊያ አስትተው አማራ ክልል መድበው አክስለዋቸዋል። ሁለቱም ብልጽግና ታማኞች የሚላቸው ሰዎች ናቸው። ጀነራል ሹማ አብደታ በሸዋ ጀነራል ሙሉዓለም በጎንደር ተጥደዋል ይላል። አስቡት። ማን ነው ይሄንን የሚለው? ስለ መከላከያ ሁሉን መከላከያ የሚሰድብ መከላከያን የሚያነውር ስለ መከላከያ በቃ ካልተሳደበ በስተቀር ፋሲል ያለም መከላከያን በዛ በተበላሸ ማንነቱ ባከበርነው ነገር ሁሉ የካደን እኔ ፈጣሪ የሰጠውን ነገር ሁሉ ይካደው ነው የምለው። እኔን አምናችሁኝ ራሴ ላይ ነው የምለው። ከኔ ጀምሮ ዓለም ትጽዳ የምለው እኔ የምጠቅም ከሆነ ብቻ ነው መቀጠል ያለብኝ። እግዚአብሔር በትክክል ፍጥረቱን መጠበቅ መቻል አለበት። ምድር መንጻት አለበት። የሰው ልጆች ክፋት አድክሞታል።
አሻጥርና ተንኮል፣ ጥጋብ፣ የኔነት በሽታ አድክሟታል። በኒውክለር ነው ትራምፕ የሚፈክረውን ስሙት። ውሃ መታለው፣ ይህን አደርጋለሁ። እዚህ እኛ ሀገር ላይ ጋዜጠኝነት፣ የንጹሐን መብት፣ የማይመቱ ነገሮች፣ የእምነት ተቋማት፣ የእንትን ተቋማት እያላችሁ የምትሉትን ሁሉ ላኪዎቻችሁ ምን ያህል ባለጌዎች እንደሆኑ ስሟቸው። በንሰሞን የሚሰጡትን መናገር ብዙ ስማቸውን የማላቃቸው ጀነራሎችና ኮሎኔሎች በየመንደሩ ተመድበው ፋኖ ይላል፣ ፋኖ በዚህ ገባ በዚህ ወጣ ሲሉ ይውላሉ ይላል። አንዴ እዛ ሄዱ ብሎ ተቆረቆረ ይመስላል። ከዛ ደግሞ በየመንደሩ ተመድበው ይላል ፋኖ በዚህ ገባ በዛ ወጣ። አሁን ራሳቸው ከአዋጊነት ወደ ተራ ተዋጊነት መቀየር ነው የቀራቸው። ይህ ለአንድ ሀገር ትልቅ ውድቀት ነው። አብይ ከአዲስ አበባ ሆን ብሎ እያስወጣቸው ይሆን አይሆን አላቅም፣ ግን በረሃ ለበረሃ የሚንከራተቱ አዛዦችን ሳያቸው ለስልጣኑ የሚያሰጉ ሰዎች አይደሉም። ከዛሬ ነገ ከማዕከል ያስወጣቸዋል ወይም ጡረታ ያስወጣቸዋል ብዬ እገምት የነበረው በአብይ አመራር ብቃት የሚሳለቁትን እነ ጀነራል ይልማና ሌሎችንም ስማቸውን የማልጠቅሳቸው አመራሮች ነው ይላል። እና በአጠቃላይ የነገራችሁን አይታችሁ ከሆነ የክፋቱን ኢትዮጵያዊ በሚሊተሪ ሳይንስ ላይ የሚያውቁ ሰዎች ከኔ በላይ ያውቁታል። ሚሊተሪ ላይ ኢትዮጵያን ማሻገር ላመኑት አደራ ለተቀበሉት ሀገራዊ ልዕልናና ሉዓላዊነት ህይወትን ለመስጠት ቃል መግባት ነው። እሱን አስምረው ይቀጥላሉ። የማንም አፈቀላጤ እንኳን የሆነ ቦታ ላይ ሆኖ እዚህ ቦታ ላይ የሚቀባጥር ሰው ይቅርና ብዙ እዛ ጋር ተወዳዳሪ ተነጻጻሪ ነኝ የሚል ኃይል እንኳን ምንም ነገር ቢል የሚረቱ ሰዎች አይደሉም አሁን ያሉት። ቅድም ያልኳቸው አለ ኢትዮጵያ የሚያሻግራት ብዙ ጀግና ልጆች አሏት። ምክንያቱም ኢትዮጵያን እያሻገረ ያለው ፈጣሪ ነው። ፈጣሪ የመረጣቸው ጀግኖች መርጧል፣ ፈጥሯል፣ አደራ ሰጥቷል፣ ሹሟል፣ ያበርታል፣ ያጠነክራል። የኛ ተሳትፎ አሁን አሻጋሪ እንሁን ወይስ ብቻ እንጂ እኛ ተሳተፍንም አልተሳተፍንም ኢትዮጵያ በድል ትቀጥላለች። ኢትዮጵያ ልጆች አሏት። ብዙ ሰው እኔ ካልተሳተፍኩ ኢትዮጵያ የምትወድቅ እኔ ካላልኩ የሚመስለው አለ። እንደሱ እንዳታስቡ። እኔ እና እናንተ ኖርንም አልኖርንም በመልካም ብንሳተፍ ጀግኖች እንሆናለን። አለዛም ደግሞ ያው በሌላ ታሪካችን ይጻፍ ይሆናል እንጂ ኢትዮጵያን በክብር የሚያሻግሩ ጀግኖች ልጆች አሏት፣ ወደፊትም ይኖሯታል። ይሄ የኢትዮጵያ አምላክ ስራ ነው፣ የኛ ጉዳይ አይደለም። አሁን ራሳቸውን እንግዲህ ከአዋጊነት ወደ ተራ ተዋጊነት ብሎ አኩራፊዎች እንዲሆኑ ስርዓተ መንግስት እንዲነቀንቁ በተሰጣቸውና ቃል በገቡት ማድረጋቸው ላይ ለጥፋት እንዲሰለፉ ሀገርን እንዲወጉ ነው እየቀሰቀሰ ያለው ህዝብ። ቀላል እንዳይመስላችሁ። ለምንድን ነው ታዲያ ዛሬ የምታወራን ካላችሁ ክፎች እንዳይረሱ። ክፎችን የሚረሳ ሀገርን ሲወጉ ሲያዋጉ የኖሩ ባንዳዎችን የሚረሳ ባንዳ ነው። ኢትዮጵያን ለማዋረድ ሲሰሩና ሲያሰሩ የኖሩትን ሁሉ ረስተን የምንሄድ ከሆነ በእውነት ኢትዮጵያን ያዋረንና የወጋን እኛ እንደሆን ማመን አለብን። በዘመናችን ግርዱንና ምርቱን መለየት ካልቻል ገለባውን ከምርቱ ለይተን በሚገባው መሸከፍ የኛ ጉዳይ ነው። ማጥራት ያለብንን ማጥራት፣ መጠበቅ ያለብንን መጠበቅ፣ በእሳት ማቃጠል ያለብንን ማቃጠል የኛ ግዴታ ስለሆነ ለዛ ነው ይሄንን የማወራው። አሳሳቢ ነው አይደለም፣ አታስቡ። ለዛ ነገር ኃላፊነትን ይወስዳሉ። ክፉዎች ምንም ነገር እንደማያመጡ እኔ ሙሉ ኃላፊነት ይወስዳሉ። ተውት፣ እንኳን እነዚህ ኒውክለር ያላቸውም ቢሆኑ ማለት ኢትዮጵያን መንካታቸው። ግን እዚህ ላይ ጀግኖችን ይሄ ቀዳዳ ይሄ ልክስክስ ፋሲሌን ያለም የሚባል ቦሃቃ ባንዳ አፉን ከፍቶ ጀግኖችን ለመሳደብ የሞከረውን ነገር መናገር ስላለብኝ ነው። ከዛሬ ነገ ከማዕከል ያሰጧቸዋል ወይም ጡረታ ምናምን እያለ ያወራውን ማለት ሳት ብሎት ይሁን አይሁን አላቅም። የአብይን አገዛዝ በአደባባይ በድፍረት የተቸው ብርጋዴር ከበደ ረጋሳ ነበር። ፖለቲከኞች በምትፈጥሩት ችግር መከላከያው ዋጋ እየከፈለ ነው እና ፖለቲካውን ፍቱት ብሎ መናገሩን እናስታውሳለን። ጀነራሎች ከጓዳ ሀሜት ወጥታችሁ ይላል። ተመልከቱ፣ ማጠቃለያው ላይ አለዛው የኛ ሀገር ጽንፈኞች እኔ ፖለቲካ አይችሉም የምለው እዚህ ጋር ሲጎነጉኑት የነበረውን ቀጥሎ በሚናገሩት ይፈቱታል። እዚህ ጋር ሲጎነጉኑት የቆዩትን ቀጥለው ይቃወሙታል። ንግግራቸውን ብቻ እስከ መጨረሻው መከተል ነው። ምንም ያህል ብስለት የሌላቸው ኋላ ቀሮች ያላቸው ነገር ቢኖር ምንድነው? ጥላቻ ብቻ፣ ጥላቻና ክፉነት ብቻ።
ድንቁርና ነው፣ ድህነት ነው ያላቸው እንጂ ሌላ እውቀትና የፖለቲካ ብስለት የላቸውም። ኢትዮጵያ ውስጥ ያለው የፖለቲካ እንትን ከ96 ጀምሬ ሳየው የሚያደናግር የፖለቲካ ነገር የለም። ሰው መደናገር ስለሚወዱ ብቻ ነው የምለው በእነሱ ወጥመድ የወደቀው ሁሉ እና ፖለቲከኞች በምትፈጥሩት ችግር መከላከያ ዋጋ እየከፈለ ነው እና ፖለቲካውን ፍቱት ብሎ መናገሩን እናስታውሳለን። ጀነራሎች ከጓዳ ሐሜት ወጣችሁ ያለ የጀነራል ከበደን ቃል በአንድነት በአደባባይ ብታስተጋቡት ከመንደር ጀነራልነት ወጣችሁ እውነተኛ የኢትዮጵያ ጀነራሎች ትሆናላችሁ። ካልሆነ በአብይ ደካማና የተበላሸ አገዛዝ የተነሳ ቀሪ ህይወታችሁ ሁሉ በየመንደሩ መንከራተት ይሆናል ይላል። አስቡት። አሁን እዚህ ላይ መንግስት ወይም ከዶክተር አብይ ጋር ያለው የፖለቲካው ምህዋር መከላከያ ላይ አተኩሮ እንዲያጠቃቸው ቁጥር 1 ቁጥር 2 ብሎ የዘረዘራቸው በዛ ወጥመድ ውስጥ ገብተው እንዲጎዱ የፈለጋቸው አንዱ ብርጋዴር ጀነራል ከበደ ረጋሳ የሚባሉትን ከዛ በአብይ የአመራር ብቃት የሚሳለቁትን ደግሞ እነ ጀነራል ይልማ እና ሌሎች ብሎ ይልማ መርዳሳን አስቧቸው ለማጋጨት እነዚህን በቁጥር 1 ላይ አሰልፎ ከመንግስት ጋር ለማጋጨት ሰርቷል። ከዛ ደግሞ ሌሎችን ጀነራል በየመንደሩ ያላቸውን ከላይ ያላቸው እነዚህ ማነው ጀነራል መሐመድ ተሰማ፣ ጀነራል ተስፋ እያሌው፣ ጀነራል ሹማ አብደታ፣ ጀነራል ሙሉ ዓለም ምናምን የሚሉትን ደግሞ እነዚህን ደግሞ በአኩራፊነት እንዲሰለፉ አኩራፊዎች እንዲሆኑ ልክ እንደተበደሉ አድርጎ ከላይ የሳላቸው ናቸው። መሐመድ ተሰማ ጀነራል መሐመድ ተሰማ፣ ጀነራል ተስፋዬ አያሌውን እንዲሁም ደግሞ ጀነራል ሹማ አብደታ፣ ጀነራል ሙሉ ዓለም ብሎ ያላቸውን በአኩራፊነት መንግስት ጋር በጥላቻ ከታች ጀነራል ይልማንና ብርጋዴር ጀነራል ከበደ ረጋሳን ደግሞ ጀነራል ከበደን ብሎ እነዚህም ደግሞ የመጀመሪያ ተጠቂና ከመንግስት አፈንግጠው ወጥተው በመንግስት ጋር በጥላቻ እንዲታዩ የሚል አሻጥር ነው። ይህን ሁሉ ያሳበደው ማን ነው ካላችሁ ኮማንደር ፍቅሩ ነው። ጨርቁን አስጥሎ በዚህ ልክ እንተናን እያስለፈለፈ ያለው። ለማንኛውም እሱም ይለፈልፋል፣ ኢትዮጵያን በድል ትቀጥላለች። ማንኛውም ክብሩን ባሉሻሉሽ የሚጥል ከሆነ ሲጀመር ክብሩን አልተቀበለም ነው። መሪ ያልነው መሪነቱን ማንም ለፍላፊ ቤቱን ዘግቶ በአንድ ክፍል ቤት ውስጥ ሲለፈልፍ በኋላው ነገር የሚደነቅ ወሩ የሚናደድ የሚያጨበጨብ ወሩን የሚል ከሆነም ሲጀመር ክብር የለውም ያ ሰው ብዬ ነው የምለው። ማንኛውም ሰው ይሄ ሶሻል ሚዲያ ላይ የሚለፈልፍ ሰው የሚያስደነግጠውም እንደ ግለሰብ ሊያስደነግጥ ይችላል። ሀገርን በአደራ የተቀበለ ኃይል ባሉሻሉሽ እንደዚህ እንትን የሚል ነገር የለም፣ ወደዛም አይሆንም። ግን ኮማንደር ፍቅሩ የሚባለው ልጅ ለምን በዚህ ልክ አናደዳቸው? ምንድነው ምክንያቱ? አልገባኝ ያለው እሱ ነው። ሌላው መሳይ ደግሞ የብልጽግና ተስካር በቁሙ ሲወጣ እንደማየት የሚያስደንቀኝ ነገር የለም። ና ተስካር ብላ፣ ተስካር ነው ካልክ ና ተስካር ብላና ተስካር እናውጣል። መሳይ መኮንን የጦር ካርታ በመዳፉ በሚል ተወደሰው አለ። የአብይ አህመድ የጦር መሐንዲስ በሚል የሚሞካሸው ጀነራል ተስፋዬ እያሌው ጀነራል ተስፋዬ ታስታውስ ከሆነ አንድ ወቅት ላይ እንዲህ ብሎ አውርቶኛል ብሎ ጀነራል ተስፋዬ አክብሮት ያጫወተውን ነገር ሚስጥር አወጣው ብሎ ዘረገፈና ይበልጥ ጀነራል ተስፋዬን ከፍ የሚያደርግ ንግግር አየን። እንደዚህም ብላችሁ ነው እንጂ የምትደክሙት መሳይ ልክ አይደላችሁም የሚልና እኔም አሰምቻችኋለሁ። አይ ቲንክ እንደውም ከፍ አደረገው። ልክ አንዴ ማነው አበበ ማነው የሚባለው የሆነ የአብይ አህመድን ሚስጥር አወጣው ብሎ አብይን የበለጠ ከፍ እንደሚያደርገው ዝም ብሎ እነሱ ስላወሩት እና ይሆናል ብሎ በውስጣቸው ያቀሉትን አይነት ነገር በዛ ንግግር ውስጥ ተካቶ የሚቀመጥ መስሏቸው እንደዛና አሁንም ይሄንን ጀነራሉን ከሱ ጋር እንደ ሰው ቆጥረውት አይ ቲንክ አክብረውት የነበሩት ነው። በህወሓት ወረራ ጊዜ ሁሉ ብዙ ሄደው ነበረ። እኔ ዛሬም ላይ መከላከያ ሰራዊቱ ከሙያቸው አንጻር በተለይ በዚህ በተለያዩ ነገሮች ላይ የሚያቀርቧቸውን ሰዎች ቸክ ቢያደርጉ የሚል ነገር አለ። ምክንያቱም ከመሳይ የባሱ ሰዎችም አሁን መከላከያ ሰራዊቱ ጎን ላይ አሉ ብዬ ስለማስብ ማለት ነው። የአብይ አህመድ የጦር መሐንዲስ በሚል የሚሞካሸው ጀነራል ተስፋ እያሌው እናትና ልጅን በአንድ ጊዜ ደፍሮ ይላል። እናትና ልጅን በአንድ ጊዜ ደፍሮ በፋኖ ሲፈለግ ጠፍቶ እጅ የሰጠን ግለሰብ ለመቀበል በዚህ ደረጃ ሽር ጉድ ማለታቸው በቁም ተስካር
ተስካረን ከመብላት ተለይቶ የሚታይ አይደለም። ኮማንዶ ፍቅሩን በቅርበት አውቀዋለሁ። አሁን ይህን ጉድፍ የማነሳው ከርቶ ለብልጽግና እጅ ስለሰጠ አይደለም። ፋኖች አሁንም በወንጀል የተጨማለቁ መሪዎች ካሉ በቶሎ ቆርጠው ከድርጅቱ ማባረር እና በሕግ ተጠያቂ እንዲሆኑ ማድረግ እንዳለባቸው አጥብቄ ለማስገንዘብ በሚል ነው ይላል መሳይ። ምን ማለት ነው? ነገ ዘመነ ሲገባም 10 ሴት ደፍረሃል ይልሃል። ምሬም ብትገባ ዋርካው የሚልህ አስረስ ማረም ብትገባ የቀራችሁ እንግዲህ እኔ 3 ሰው ነው የማውቀው። ምናልባት መከታው የሚባል አለ መሰለኝ በሰሜን ሸዋ አካባቢ ላይ። እናንተ ስትገቡም ካልሞታችሁ ይህን ነው የሚላችሁ። ምክንያቱም ለምንድን ነው ካላችሁኝ በህዝባችሁ ላይ ከመድፈር በላይ የሚደርስ ነውር ነው እየፈጸማችሁ ያላችሁት። ማን ሊያከብራችሁ ይፈልጋል? ማን ያከብራችኋል? ትምህርት ነው እየሰራችሁት ነውር በሙሉ መሳይ ቢሳለቅባችሁ ልክ ነው። እውነት ነው ወይ አይደለም ወይ? ከመሳይ ጋር ስትመክሩ ስትዘክሩ፣ ይህም ብቻ አይደለም። ከመሳይ ጋር ቴሌቶን እያዘጋጃችሁ ቃል ኢንተርቪው ያደረጋችሁ እነ ይልቃል ምናምን የምትባሉ በዛ ምሁር ነኝ የሚባሉ ትልቅ ሸበቶ ሰዎች በአንከር ሚዲያ ላይ ቀርባችሁ መግለጫ የምሰጡ ሰዎች በሙሉ የኮማንዶ ፍቅሩ የሰራውን በላይ እናንተ ላይ እየለጣጠፈ ጉዳችሁን ያፈላላችሁ። ሰራችሁት አልሰራችሁት አይደለም፣ ብቻ ግን ከመሳይ ጋር መዋላችሁ ምንም አይነት ጉድ ከመፈጸም የባሰ ጉድ ስለምትሆኑ ማለት ነው። ከመሳይ ጋር ኢንተርቪው የምታደርጉ ኢትዮጵያዊ ሆናችሁ ማለት ነው። ከመሳይ ጋር ሆናችሁ ኢትዮጵያን የምታሙ የኢኮኖሚስት ባለሙያ፣ የጦር ተንታኝ፣ ኢትዮጵያዊን በታኝ፣ ሰውን በታኝ፣ ፍቅርን በታኝ፣ ሀገር አፍራሽ ማንነትን ምሁርነትን ሁሉ የምታረክሱና ምሁር መባል ሁሉ በዛ ልክ ቀፋፊ እስኪሆን ድረስ የምታስጠሉ ሰዎች እናትን እስከ ልጇ ደፈረ ብሎ ያለው መሳይ እኔ እርሱን ራሱ ቢደፍረው እንደዚህ የሚል አይመስለኝም። መሳይን ማለት ነው። ከዛ በላይ ናችሁ። ሀገርን ለማፍረስ የሀገርን ክብርና ሉዓላዊነት የደፈራችሁ ሰዎች ከዚህ በላይ የሚላችኋል መሳይ። ለምን መሳይ እንዴት ተስፋ የቆረጠ ነው። በቃ የሚላችሁን ትሸከማላችሁ፣ ትተፋላችሁ፣ በቃ ትቀጥላላችሁ። ይህንን የምናሰማውም ለዛ ነው። በዚህ ልክ ነው ትናንት ያጨበጨበለትን ነገር ክዶ በዚህ ልክ መከላከያን በዛ ልክ አክብረውት ሰው መስሏቸው እንደ ሰው በየሄዱበት የሀገርን ገጽታ ሲለፋ ሲታገል የኖረ ነው ብለው ይዘው የህዋትን ገመና ህዋት የሰራውን ብዙ ነውር የደፈራቸውን የጨፈጨፋቸውን በኬሚካል ያቃጠላቸውን ሰዎች ምንድን ላይ ነው ኮምቦልቻ ላይ ያቃጠላቸውን ሰዎች ተቃጥለው ሳያልቁ ሁሉ ራሱ መሳይ ካወራው መሳይ በዛ በቦታው ደርሶ አሳይተውታል የህዋትን ግፍ። ያንን ሁሉ ያየው መሳይ ክዶ መከላከያ የደረሰበትን በደል ክዶ በደል ያደረሰውን ደግሞ አምኖ ሲያሞካሽ ያየነው ሰው ኮማንዶ ፍቅሩ ላይ ምንም ቢል አትገረሙ። ምክንያቱም መሳይ በቃ አይድረስ ነው እኮ ሰው ሲረክስ ሲዋረድ እንዳልሆነ ነገር። እኔ የሚገርመኝ ከመሳይ ጋር የሚቆሙት ለመሳይ ገንዘብ የሚልኩት መሳይ ቤት ተጥለው የሚውሉት ናቸው የሚያሳዝኑት። ምክንያቱም መሳይ ይህንን ሲል አላማው ነው አስቦ አቅዶ ብራቁም ያለው ብሎ ባርነቱን በውደታ የሚሆን በግዴታ ተቀብሎ ነው የጀመረው። ከዛ በኋላ ሞት ብቻ እንትን የሚለው ነው። ባለፈው ስታሊን እንደተናገረው ደግሞ ሚስቱና ልጆቹ ላይ ያለውን የሆነ ነገር ያለው ነገር ካለ በዛ ተስፋ የቆረጠና የሱን ተስፋ መቁረጥ ግን ሀገርን ተስፋ ለማስቆረጥ የሚሞክር የሆነ ዱቅን ዱቂት ቆሻሻ ባንዳ እንደሆነ መሳይን እንትላለሁ። በቃ ለዛ ነው ባንዳ መሳይና ባንዳ ፋሲል የኔ ያለ ከነዚህ ጋር ያለ ሁሉ ባንዳ ነው። ከምናገረው በላይ በሚገባው በፈጣሪ ፍርድ ደግሞ እንዲቀጣ አደርጋለሁ። አይደለም እሱ ያለበትን ምድር ሀገር ሁሉ ፈጣሪ በመለኮታዊ ቅጣቱ እንዲቀጣ አደርጋለሁ። እሱን አውቃለሁ፣ ማድረግም እችላለሁ። አሁን ይህን ጉድፉን የማነሳው እንግዲህ ከርቶ ለብልጽግና እጅ ስለሰጠ አይደለም። ፋኖች አሁንም በወንጀል የተጨማለቁ መሪዎች የተጨማለቃችሁ ናችሁ እያላችሁ ነው። የተጨማለቃችሁ ንቁ ነው። ንቁና የሚበጀውን አድርጉ። አይ ካላችሁም በዛው በመጨማለቃችሁ ቀጥሉ እስከምትሞቱ ድረስ። አላችሁ የላችሁም አይደል ነው ካላችሁም ማለት ነው። ኮማንዶ ፍቅሩ ከዚህ በፊት 4 ሴቶችን በመድፈር 4 ደግሞ አለ ወንጀል በፋኖ
መንደር ከፍተኛ ውዝግብ የፈጠረ ጉዳይ እንደነበረ እና ለጊዜው ተድበስብሶ ያለፈበትን ክስተት አስታውሷል። ፋኖ በዚህ ሰው የሚኮራ ሳይሆን አንገቱን የሚደፋበት ነው። በመጨረሻም እናትና ልጃቸውን በአንድ ላይ ደፍሮ ሲፈለግ አምልጦ ላሊበላ በመግባት እጁን ሰጥቷል። ብልጽግና የእንደዚህ አይነት ወንጀለኞች መደበቂያ መሆኑን አስመስክሯል። በቃ ሳስበው ወንጀለኛ ናችሁ ምናምን እያለ ባይሆንም ናችሁ መብቱ ነው እንዲያወራ ስለፈቀዳችሁለት ነው። እና በደንብ እዩት መሳይ ምን ያህል እንደነገራችሁ ማለት ነው። በመጨረሻም እናትና ይህን ብሎ እንደዛ ወንጀለኛ መደበቂያ ብልጽግና እንደዛ አይነት ወንጀለኛ መደበቂያ መሆኑን አስመስክሯል። ሰው የከሸፈ ጥይት ነው። ነገ ፍትህ ሲረጋገጥ በደፈራቸው ሴቶች ልክ የሚጠየቅ ይሆናል። ለጊዜው ድል የነጠፈበት ብልጽግና በዚህ ሰው እጅ መስጠት ጮቤ እየረገጠ ነው። እዚህ ላይ አጥብቄ ማስታወስ የምፈልገው የኮማንዶ ፍቅሩን ግዙፍ ወንጀሎች ያነሳው ዛሬ እጅ ከመስጠቱ አይደለም። አንድ ቀን ላፋጥጠው እንደምችል በግል ስልክ ጽፌለት አስረግጬ ነግሬዋለሁ። እጅ ሰጥቶ ቀደመኝ እንጂ የጀነራል ተስፋዬ ያለው ነገር ግን አስገራሚ ነው። ስትራቴጂክ ድል ትቶ ችርቻሮ ውስጥ ገብቷል ብሎ ይላል። ለህዝብ ነው ያዘንከው። መሪ የለሽ መሪ የለሽ ሆኖ ሲሄድ ለዛ ነው ስለ ብሔርተኝነት እያወራህ የሄድክበትን ሁሉ መሳይ እዚህ ጋር ተጠያቂነት የለበትም። መሳይ እንደኔ አንዴ የተረገመ ነው፣ አንዴ ቆሻሻ ነው፣ አንዴ የወረደ ነው፣ አንዴ የተበላሸ ነው። ከዚህ ጋር የሚሄደውና በዚህ የሚያብደው ሰው ደግሞ የባሰ የተረገመ ይሆናል። እንደ አማራ ክልል ላይ ሆኖ ደግሞ አማራ ክልል ላይ ይህንን ጉዳይ የሚያባብስ ሰው ደግሞ የባሰ የተዋረደ ሆኖ ይቀጥላል እንጂ የእሱ ብቻም አይደለም ማለት ነው። ግን አንድ የሆነች ዜና በጣም ለምንድን ነው የተረሳች ብዬ ተናድጄ ያየኋት ነበረች። እስኪ ካገኘኋት እሷን አሰምቼ ፕሮግራማችንን ብንዘጋው የተሻለ ይሆናል ማለት ነው። ስንት በጣም የነዳጅ ጉዳይ ምናምን ያው ይሄ በተለያየ ቦታ ላይ ስለሚዘገብ ነው። እኔ ዋናዎቹ ላይ ላተኩር ብዬ ነው። አንድ በጣም የገረመች ነው የኢትዮጵያ ላይ እንደዚህ ሆነ እንደዛ ሆነ ቢባል በጣም ብዙ ሰው ያየዋል የምለውን ነገር ያ የተወራው ነገር ደግሞ ሳይታይ ሲቀር ምንድን ነው የምናየው? እንደው ጥፋተኞች እንደዛ ቢያወሩ እንዴት ነበር የምንለው ብዬ ይሄ በአፍሪካ ቀንድ አዲስ የኢኮኖሚ ኃይል ሚዛን እየተቀየረ ቁጥሮቹም ግልጽ የሆነ መልእክት አላቸው። ይሄኛው ነው ብላችሁ ሌላ መሰለኝ ግን ወይ በጣም እንትን ያለ ነው ያየው ሰው በጣም ትንሽ ሆኖ ሳይሆን ምንድን ሆኖ ነው እንደዚህ ሊሆን የቻለው ብዬ ነበረ። ምናልባት እንግዲህ ከጠፋኝ እተወዋለሁ ማለት ነው። ብዙ ሰው ነበር እንትን ያለው